አቶ ገዙን እንግዲህ እጅ ከፍንጅ እንዲያዝና ፍርድ ቤት አቀረቡት። ቤቲ የገዙን ሚስጥር ለናቲ በአደባባይ ዝርግፍ አደረገችው። ትሁቴ የመከረቻት ምክር እዩልሽ ቤቲ፣ አንድ ነገር ልንገርሽ፣ ናቲን የምትወጂው ከሆነ ትልቅ ውለታዋይና ስለ እናቱ አባቱ ያደረገውን በሙሉ ዘርግፈሽ እውነታውን ንገረው አለቻት። በዚህን ሰዓት ቤቲ ናቲን ሁሉንም እውነታ ዘርግፋ ስትነግረው ወዳና ወድህም ሳይል አቶ ገዙን ፍርድ ቤት ወስዶ ገተረው። አቶ ገዙ አሁን የዙሪያው ያሉ ሰዎች በሙሉ ከርተውት ብቻውን ዋጋ ከፈለ። ቤቲ እንግዲህ አሁን ላይ ናቲን ላለማጣት ስትል ያደረገችው ነገር እጅግ አስደናቂ ነው። ናቲ ግን በፍጹም እሷን እንደማይፈልጋት ግልጽ ነው። በዚህን ሰዓት ናቲ እውነታውን ከነገረችው በኋላ እናቴ በህይወት አለች ሲላትም አዎ አለች አለችው። አንደኛው አስደንጋጩ ዜና ደግሞ ትሁት ልጅ እንዳላት አልነገረችም፣ ደብቃለች በማለትም አፈረጠችው። የመጨረሻ ቢደነግጥም ግን በእናቱ ጉዳይ ሁሉም ነገር ተሳካለት። ትሁትን በጣም እንደሚወዳትና እንደምትወደው ነግሯታል። ነገር ግን እሱን ልትረዳበት ያልቻለችበትን ምክንያት እባክን ተረዳኝ አለችው። ለመውደድም ለማፍቀርም አልታደልኩም እንጂ በጣም እወዳለሁ ስትልም ግልጽ አደረገችለት። አቶ ገዙ እንግዲህ አሁን ላይ ናቲ እናቱን ለማግኘት በሩን ከፍቶ ሲገባ እናቱን ግን ወደ ሌላ ቦታ ሰውሯትና ከክላሷ ቆልፎባት እንደነበረም ግልጽ ነው። በዚህን ሰዓት ሲገባ ግን እናቱን ስላላገኘ ደብዳቤ ላከላትን ሲያገኝም ናቲ እናቴ እዚህ ክላስ ነበርሽ ማለት ነው አለ። ትሁትን ሲጠይቃት እሷም እባክን ከዚህ በላይ አትጠይቀኝ ቤቲን ቅረባት አለችው። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት በጉጉት ስንጠብቀው የነበረው ቀጣይ ፓርት ይዘን መጥተናል። እንግዲህ ዛሬ ትሁት ናቲን እንደምታፈቅረውና እንደምትወደው ብትነግረውም ግን ደግሞ ነገሮች ከአቅሟ በላይ ስለሆኑ አሳልፋ ለቤቲ በመስጠትም ቤቲ ናቲን የራሷ ለማድረግ ያደረገችው ጥረት የገዙን እያንዳንዱ ወንጀል ለናቲ መናገርና እንዲሁም ደግሞ ትሁቴ ልጅ እንዳላት እንደ ጥንተ ሰባራ ወይም ደግሞ የእንጀራ አባት ሆነሃል ብላም ስትነግረው ምን ማለት ነው ሲላትም ትሁት ልጅ አላት በማለትም እውነታውን ስታፈርጥለት ናቲ ደነገጠ። ነገር ግን እናትህ በህይወት አለች፣ ሌላ ግርግር እማትፈጥር ከሆነ ልንገር ስትለውም ምንድን ነው ሲላትም መጀመሪያ ላይ ዳርዳሩን ስትል አባንቺ ምንም የምትናገረው ነገር የለሽም፣ ስለዚህ ከአንቺ ጋር መቆየቱም ለእኔ ምንም ፋይዳ አይኖርም ሲላትም ምንድን ነው እባክህን እየጠጣን ስለ እናትህ ነው ማውራ ስትለው ተመለሰ። በዚህን ሰዓት ቁጭ ብለው ባሉበት እየጠጡ በሚቆዩበት ሰዓትም ብዙ ጠጣን እውነታውን ንገሪ ሲላትም የገዙን አብራ ያደረገችውን ሚስጥር በሙሉ ለናቲ ዝርግፍ አድርጋ መጣች። በዚህን ሰዓት ናቲ የመጨረሻ ውሳኔው እናቱን ከአቶ ገዙ እጅ ለማስወጣት በሱ ጉልበት እንደማይሆንና እንደሚያስገድላት ስትነግረውም እንግዳውስ እሽ በቃ ጊዜ ይፈታዋል በማለትም ከቤቲ ጋር ተለይቶ ቀጥታ ፖሊስ ይዞ በመምጣትም አቶ ገዙን እስር ቤት የሚከት መረጃ በሙሉ ከቤቲም ስላጠናቀቀ በስልክ ቅጅ ስለያዘም ትሁትም ደግሞ የምታውቀውን ነገር በሙሉ ፖሊሶቹ በመናገርም አቶ ገዙን በቁጥጥር ስር እንዲውል አድርገውታል። ገዙ አሁን ላይ እናቴ የት ናት እውነታውን ንገረኝ ሲለውም እናቴ እኮ ሙታለች ልጄ ሲለውም አዎ ግን ደግሞ ገንዘቧ እንድትሰጠኝ ፈልጋለሁ ሲልም እኔ ልጅህ እኔ አባትህ አለ መጀመሪያ ላይ። በድጋሚ ግን የእናቴን ገንዘብ ፈልጋለሁ አባዬ ሲለውም ምን እያሰብክ ነው ደግሞ መጣብህ ምን አይነት ገንዘብ ነው አለው። በቃ እናቴ መሞቷን አምኛለሁ፣
ስለዚህ ገንዘቧን ስጠኝ ሲልም የምን ገንዘብ ነው የምታወራው አላቅም በማለትም ካደው። አሁን ላይ ቤቴን በእርግጥ እናቴ ታባሽ ናት በማለትም ጉሮሯን ሴጥ አድርጎ ሲይዛትም እባክህ ልቀቀኝ አለችው። እናቴ ያለችበትን ቦታ ካልተናገርሽ ብሎ ሲጥ ሲያረጋትም እሷም በፈጠረ ብትለው ሊፋታ ስላልቻለ መጨረሻ ላይ ግን በስንት መከራ ለቀቃት። እዚህን ሰዓት አምልጣ ቤቲ ከዛ ክላስ ከወጣች በኋላም አቶ ገዙን ሰራሁለት እያለ መሳቅ ጀመረ። ምንድን ነው የሚያስቅህ አለችው። ይኸውልሽ እውነታውን እናቱን ሲያቅ ስለሚገለኝ አመለጥኩት አላት። አሀ አንተ እንዳይገልህ ለመፍራት እኔ መሞት አለብኝ አይደል አለችው። ማለት እኔን እንኳን ቆል ይገለኝ ነበር። ተረጋጊ ቤቲ፣ ምንም አያመጣም፣ እገለዋለሁ እንጂ አይገልሽም። ኧረ እባክህ እንደዛ ነው የምታስበው? እኔ መኖር እፈልጋለሁ አለችው። በዛም ክላሷን እንደቀየረባትም ነገራት። ሌላው እንግዲህ ትሁት ጋር ሄደች። ትሁት በጣም እያለቀሰች ነበረ። እናም ትሁት ምን ፈለግሽ ቤቲ? ለምን እውነቱን ነግረሽው አትከላከይም? ለማ ለናቴ አንቺ ብትነግረሽ ይሻላል። ለምን እኔ ትወጂዋለሽ? አንቺ በጣም ትወጂ የለ አንድ ውለታ ዋይለት። እንዴት? ምን አይነት ውለታ? እናቱ እንዳለች ውለታ ውለሽ የራስሽ አድርጊው። አሳልፈሽ እየሰጠሽኝ ነው። አዎ እኔ አቶቹ በጣም ወደዋለሁ፣ ግን ደግሞ ምንም ማድረግ አልችልም። ለልጄ መኖር አለብኝ። ለልጄ ስል መቆየት አለብኝ። ልጄን ማትረፍ አለብኝ አለቻት። እንደዛ ነው የምታስቢው? አዎ አሁን እጅሌ ከዚህ ስትልም እኔ እኮ በሰላም ላናግርሽ ነበር የመጣሁት፣ አንቺ ግን እንደዛ አትፈልጊም አለቻት። ቤቲ ምን ሰላም አለና ነው እውነትን ደብቃችሁ እየተጫወታችሁ ሰላም የምፈጥረው ሰላም የምፈልገው አለቻት። ስለተናደደች በዚህን ሰዓት ሄደች። ጋሼ ላናግር እፈልጋለሁ አለችው። ምንድን ነው? በቃ የምትፈልገውን አድርጊያለሁ። እናቴ እናቱ እንደሞተች ነግሬዋለሁ። ማመን አለማመን የራሱ ጉዳይ ነው። ስለዚህ የተነጋገርነው በቃ ትውጫለሽ እውነቱን ከነገርሽው ብለኸኝ ነበር። ስለዚህ መውጣት አለብኝ። ሀሀ በፍጹም መውጣት የለብሽም። የኔ ምስጢር ከባድ ነገር ይዘሻል። ስለዚህ ከዚህ ከቤት መውጣት አይጠበቅብሽም። ልጅን ተዋት። ለልጄ ስል መውጣት አለብኝ። እኔ ለልጄ ስል ምንም አይነት ነገር መናገር አልችልም። በቃ ለልጄ ልኖርላት አቅፊያት ያልጠገብኳት ልጄ። ይኸውልሽ ትሁት ካልደርሽብኝ አንቺን ማንም አይነካሽም፣ ልጅሽም ማንም አልነካትም። ስለዚህ አርፈሽ ኖሪ። ሚስጥርን ይዘሽ መውጣት ግን አችም እንዴ 2 ዓመት ውል እኮ አለሽ እንደፈለግሽ የምትወጪበት። ቢያመኝስ መውጣት አልችልም እንዴ አለችው። ትችያለሽ፣ ግን ደግሞ ድራማ ለመስራት እንዳትሞክሪ። እኔ ምንም ድራማ አልፈልግም። እኔ ከልጄ ጋር መኖር ነው የምፈልገው አለችው። እንደዛ ከሆነ ልጅሽ በጤንነቷን በተጠበቀ ቦታ ላይ ነው ያለችው። አርፈሽ ግን ተቀመጭ አላት። ትሁት እንግዲህ ግራ ተጋብታለች። ናቲም የምትወጂኝ መልካም ሰው ትመስሊ ነበር፣ ግን አትወጂኝም። በጣም ነው የምወድህ። አንተ አትወደኝም። እኔ በጣም ነው የምወድሽ፣ በጣም። እንግዳውስ ለመኖር እንድኖር ፍቀድልኝ፣ አታስጨንቀኝ። ለመኖር ስትይ እውነትን ካድሽ። ልጄ በጣም መኖር እንዲኖር የሚፈልጉ ልጆች አሉ፣ ሰዎች አሉ። ለእነሱ ልኖርላቸው አለችው። ለዛ ለመኖር ስትይ የኔ እናትን ለምን ሞታለች አልሽኝ? በቃ እንደዚህ ነው ትሁት። እሺ በቃ ለምን ጨከንሽብኝ? ወድጄ አይደለም የጨከንኩ እናትዬ፣ እባክህ አለችው። እልቅስ ቤቲን ቅረባት። እንዴት እንዴትማ እውነታውን ትነግራለህ ስለ እናቴ? አዎ ምንም ሳትመናጨቅ ቅረባት አለችው። እሺ በማለትም ቀረባት። እንግዲህ ቤቲ በሚያሳዝን ሁኔታ ለናቲ ያቀረበችለት ምርጫ በጣም ከባድ ነበረ። እናትህን እውነታውን እንድታቅ ያለችበትን ቦታ እንድነግሬ ከፈለግ ከኔ ጋር ማደር አለብህ አለችው። ይኸውልሽ ሴትዮ እንደዛ በፍጹም አይሆንም
አላት። ካልሆነማ ይኸውልሽ የምትነግሪ ከሆነ ንገሪ፣ ግን ደግሞ አንቺ ጋር የሚያሳደር ነገር ምንም ምክንያት የለኝ። አብድሻል እንዴ? ስለ እናትህ እኮ ነው አለችው። እናቴ ምን? እናትህ በህይወት አለች። ያንን እውነት አለማወቅ ደግሞ ሌላም የትሁትን ልጅ አላት። ይህንን ለማድረግ እናትህን እንድረዳ ከፈለግ እኔ ጋር ማደር አለብህ አለችው። እናቴ ሳይወድ በግዱ አሁን ያንን ምርጫ ጥያቄሽ ከባድ ነው አላት። ያንተም እኮ ከባድ ነው። ህይወቴን ሰውቼ ነው ለአንተ አንተን ለማዳን ይሄን እያረኩ ያለሁት ስትለውም ናቴ ተስማማ። ትሁት እንግዲህ ናቲ ትነህ ናቲ እያለች እውነታውን ለመናገር የሚሆን ምንም ለመሆን እቤቴ ጋር ሆነህ እንዳይሆን እያለች መጸጸት ጀመረች። ለአባባ ደውላም አባባ ድረስልኝ ያለሁበት በጣም አስቸጋሪና አሳሳቢ ነው አለችው። እሱም እባክሽን ተረጋጊ በማለት ትሁትን ለማበሰር ሞከረ። ግን ደግሞ ትሁት ያለችበት ሁኔታ እጅግ በጣም የሚያሳዝንና ልብ የሚሰብር ነው። ትሁት የመጨረሻ ልቧ ተሰብሮ ማልቀስ ጀመረች። ግን ደግሞ ናቴን ማጣት አትፈልግም። ለልጇ ስትል አሳልፋ ለትሁት ሰጠች። አቶ ገዙ እንግዲህ አሸነፍኩ ብሎ ባለበት ሰዓት በገዛ ሚስቱ በቤቲ ተከዳ። ቤቲ ስለ ገዙ እንግዲህ በጣም በሚያሳዝን ሁኔታ ገዜን ገዝግዛ ጣለችው። የምትወደው እናቴን ለማግኘት ስትል አብራ የሰራችውን የህይወት ሚስጥራቸውን ዘግዝጋ ለናቲ ተናገረች። ናቲ አሁን ላይ እናቱን ከገዙ እጅ ፈልቅቆ ለማውጣት ስላስቸገረው ግዴታ የህግ አካል መናገር እንዳለበት አመነ። ለቤቲ ግን እሺ ሁሉንም ነገር እናደርጋለን አለ። ቤት ውስጥ ናት ያለችው ሲላትም አዎ ቤት ውስጥ ናት፣ ነገር ግን ግርግር የምትፈጥር ከሆነ ትልቅ ችግር እንገባለን አለችው ቤቲ። በዚህን ሰዓት እሺ በማለትም እሷ ፊት አስመስሎ ሄደ። ነገር ግን መጨረሻ ላይ በሚገርም ሁኔታ ለፖሊሶች ደውሎ እቤት ድረስ ቤቱን በማስከበብ እናቱ ያለችበትን ቦታ ገዙ እንድናገርና ገዙ ይፋ እንዳወጣ አደረገ። ብዙም ወንጀሎች በህፃናትነት እንዴት ምን ማድረግ እንዳለበት በህፃናቶችም ላይ እየተጫወተ መሆኑን ለትሁት አለምነሽ ስላማከረቻት አለምነሽ ያማከረቻትን ትሁት ለፖሊሶቹ ዝርግፍ ግፍ አድርጋ ተናገረች። አሁን ላይ ገዙ በጠላቶቹ እጅ ወደቀ። ቻናሉን ሰብስክራይብ እያደረጋችሁ